በኢትዮጵያ ሙዚቃ ውስጥ ስሙ ጎልቶ የሚነሳ ስራዎቹ ግሩም ድምጸ ነጎድጓዱ ቃላቶቹ የማይሞከሩ በአስገምጋሚ ድምጹ በርካቶችን አስደንቋል። ሙዚቃዎቹ ወኔ ቀስቃሽ ከህፃናት እስከ አዋቂዎች በሙዚቃዎቹ በሁሉም ልብ ውስጥ ያለ ሲሸልል ሲፎክር ማን እንደሱ ጎጃም ደብረ ማርቆስ ያበቀለችው ድምጻዊ በርካታ የህይወት ውጣ ውረዶችን ያየ አባቱን በልጅነት ማጣቱ ለኛው በብዙ የተፈተነው የሞት ፍርድ ተፈርዶበት የነበረው ግጥሞቹ ጠንካራ ዘፈኖቹ በወኔ የተሞሉ አባቴ ጉዛም ገበሬ ነበር ይላል። በአባቱ ወደ ቤት ተመተህ እንዳትመጣ የተባለ በአስገምጋሚ ድምጹ በርካቶችን ያረካ ፍስስ እያሉ የሚወርዱት ጠንካራ ቃላቶቹ መንፈስን ያርዳሉ። ድምጻዊ ዳኘው አለ የአባቱ ልጅ ወንድ ልጅ ቆረጠ አመለኛው ጎጃም ወይ ፍንክች እያለ ምድርን ያንቀጠቀጠው ዳኘ በቅርቡ ምን ያስመለክተን ይሆን የሚለው ይጠበቃል። ከዓመታት በፊት በሰይፉ ሾው ቀርቦ አልበም እየሰራው ነው ሲል የተደመጠው ዳኘ መቼ ይሆን የሚለው ትኩረትን ስቧል። የተናፈቀው ድምጽ በቅርብ ጊዜያት ይመለስ ሲሆን የሁሉም ጥያቄ ነው። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ዳኘው አለ ወንድ ልጅ ቆረጠን እንደለቀቀ በዩቲዩብ ታሪክ ኢትዮጵያዊ ድምጻዊ ዳኘው አለ በኢትዮጵያ ሙዚቃ ኢንዱስትሪ አንድ ቀን ባልሞላ ጊዜ ውስጥ ከሚሊዮን በላይ ተመልካች ያገኘ ብቸኛ ድምጻዊ ሆኗል። የዩቲዩብ ሮቦቶች ምን ተፈጥሮ ነው እስኪሉ ድረስ በየሰዓቱ እይታው እየጨመረ አስቸግሯቸውም ነበር። በዚህም ዩቲዩብ ለሁሉም ኢትዮጵያዊ ተጠቃሚ በሙሉ ይህን ሙዚቃ ክሊፕ መመልከት አለባችሁ እያለ ሲያጋራ ነበር። ወንድ ልጅ ቆረጠ በዩቲዩብ እይታ ታሪክ ሁሉንም ሪከርዶች እንደሚሰብር የተነገረለት ግጥምና ዜማው የራሱ ነው። ዳኘው አለም በዘመናዊ የኢትዮጵያ ሙዚቃ ሰማይ ስር እንደ ፋኖስ የሚያበራ የጥበብ አንበሳና የባህል ጠባቂ ጀብደኛ አርቲስት ነው። የእሱን የሙዚቃ ስራዎች ጥራትና የሀገር ፍቅር ስሜት ስንገልጸው ተራ ቃላት አይበቁትም። ድምጸ ነጎድጓዱና የዜማው መብረቅ ዳኘው አለም ከጉረሮው እንደ ፉም እሳት እየተንቦገቦጉ የሚወጡ ጡም ግጥምና ዜማዎቹ ይሞቁኛል። የዳኘው አለ ድምጽ ተራ ድምጽ ሞገድ አይደለም። የሺህ ዓመታት የታሪክ ኩራትና የጀግንነት ድምጽ የሚያስተጋባበት የጥበብ እሳተ ገሞራ ነው። ሲዘፍን የጎጃም ተራሮች መልስ የሚሰጡት የአባይ ወንዝም የዜማውን ምት ተከትሎ የሚፈስ ይመስላል። ዜማዎቹ የጥንቱን የአዝማሪ ጥበብ ረቂቅነት ከዘመናዊ የሙዚቃ ቴክኖሎጂ ጋር አጋብተው የሰሚውን ነፍስ ሰንጥቀው የሚገቡ የመንፈስ ምግቦች ናቸው። ብስራት አራጋው ዘለቀ ሲገልጸው የሀገር ፍቅር መልእክቱ ዳኘ ስለ ሀገር ሲዘፍን ግጥሞቹ ተራ ቃላት አይደሉም፣ የአርበኝነት ጥሪዎቹ ናቸው። እያንዳንዱ ስንኝ እንደ ጦር ጫፍ የሚዋጋ እንደ ጋሻ የሚመክት የኢትዮጵያዊነትን ክብር በደም ስር ውስጥ እንደ እሳት የሚያነድድ ነው። ስለ ኢትዮጵያዊነት ሲቀኝ ሙዚቃው የሞቱ ጀግኖችን ከቀብር የሚያስነሳ የቆሙትን ደግሞ ለሀገር ክብር ዳግም እንዲሰለፉ የሚያደርግ ታላቅ ኃይል አለው። እሱ ዘፋኝ ብቻ አይደለም፣ በሙዚቃው አማካኝነት የሀገር ዳር ድንበር የሚጠብቅ የወገን አንድነትን የሚሰብክ የዜማ ጀነራል ነው። ዘፈኖቹ የባህልና የዘመናዊነትን ጥራት በሚገባ ያካተቱ ናቸው። የዳኘው ሙዚቃ ጥራት የሚለካው በቴክኒክ ብቃቱ ብቻ አይደለም፣ ባህልን በክብር የማልበስ ችሎታው ጭምር ነው። የቅንብር ጥበቡ ደግሞ ከሁሉም ይልቃል። ክራሩንና መሰንቆውን ከዘመናዊ ድራምና ቤዝ ጋር ሲያዋህደው ሙዚቃው የመላእክትና የሰዎች ውይይት ይመስላል። የስክስታ ወዝ ልብን ቀጥ ያደርጋል። በመድረክ ላይ ያለው እንቅስቃሴ የሺህ ዓመታት ታሪክን የሚተርክ እንጂ ተራ ጭፈራ አይደለም። እያንዳንዱ ትከሻው ሲንቀጠቀጥ የኢትዮጵያ ትንሣኤ የታየ ያህል ይሰማኛል። ዳኘ የሙዚቃና የሀገር ፍቅር ዳኛ ነው። ዳኘው አለ ለኢትዮጵያ ሙዚቃ የማይናወጥ አለት ነው። በምዕራባውያን ባህል ለተወረወረው የዘመኑ ሙዚቃ እሱ እንደ ታላቅ የቻይና ግንብ ሆኖ የራሳችንን ለዛ ጠብቆ ያቆመ ኃይል ሰው ነው። የሱ ሙዚቃ ሲሰማ የኢትዮጵያዊነት ኩራት እንደ ማዕበል ይነሳል። ልብ በደስታ ያብጣል፣ አይን በእንባ ይሞላል። ዳኘ የጥበብ ዳኛ፣ የኢትዮጵያ ሙዚቃ አርበኛ፣ ዘፈኖቹ የሀገር መዳኛ ብዬ ባሞካሸው ያንስበታል እንጂ ግነት አይሆንበትም ሲል ይገልጸዋል። ዳኘው አለ ምን እያለን ነው ሲል ጋዜጠኛ በቃሉ አላምራው እንዲህ ሲል ገልጾት ነበር። መቼ ፍቅር እስከ መቃብር መነሻ ተደርገው የተጻፉ ብዙ መጣጥፎች፣ ጥንታዊ ስራዎችና ገለጻዎች በየተቋማቱ በየኮሌጁ በየዩኒቨርሲቲው ሞልተዋል ማለት ይቻላል። ነገር ግን በልብ ወለድ ድርሰቱ የፍቅር እስከ መቃብር ዓለም ውስጥ የተፈጠሩት የጋሽ አዲስ አለማየሁ ፍጡራን ግን ከአእምሮ የማይጠፉ ለነፍስ ጋብቻ የሚተርፉ ተከሳችና አንዳንዴም የቅርብ ወዳጅና ጓደኛ የሆኑ ያህል እየተሰሙን እያወራናቸው መኖራችን እሙን ነው። መጀመሪያ የፍቅር እስከ መቃብር ገጸ ባህሪ ወይም የአዲስ አለማየሁ ፍጡራን ተሎ ተጋቡባት ጅጅም እጅጋየሁ ሽባባው ነፍሷ አስተውሎት የተሞላት እህታችን ጅጅም አባለም ለምኔ በሚል ርዕስ በተስረቅራቂ ድምጿ በገጸ ባህሪ መነሻነት የነፍስ ፍቅርን ገልጻለች። ቀጥሎ ነፍስ የዘራው ስራው ደግሞ የቴዲ አፍሮ ማር እስከ ጧፍ ነው። ምናልባት ግን በእነዚህ ሁለት ስራዎች የተሰሙን
የገጠሙን ስሜቶችና የደረስንበት ማጣጣም የተለየ ሆኖ እንደ ደረጃችን ሊለያይ ይችላል ባይነኝ ይላል ወንድማችን ዳኘው አለ። ግን ሌላ ሆኖ መጥቷል። ይህንን ስራ አንድ ጊዜ ምናልባትም ከቴዲ አፍሮ ማር እስከ ጧፍ በፊት መሰለኝ ካልተሳሳቱ ከራሱ አንደበት አንድ ምሽት የሰማሁት ይመስለኛል። ዛሬ በሙሉ ስራው ተቀናጅቶ ማለቁን አልቆ ወጥቶ አዳመጥኩት። ዳኘው አለ ምን እያለን ነው ለማለት የተገደድኩት አሁን ዳኘው ይዞት የመጣው ይህ ሐዲስ ዓለማየሁ የተሰኘ ስራው ያደግንበት አካባቢ በቅርብ ጊዜያት ከፉከራ ከሽለላ ጋር ብቻ የተያያዘ ኪነት የማይከየንበት የኪነት ስራዎች እየበዙ በመሆኑ ልቤን የያዘ ነበር። ይህ ሐዲስ ዓለማየሁ የሚለው የዳኘ ስራ ግን ዳኘ ከምናውቅበት ያዘፋፍን ስልት በልዩነት ሌላ ስልት እንዳለው የገለጠልኝ ነው። በዛ ላይ ዳኘ ደራሲው ሐዲስን ከፈጠራቸው የእሱን ፍጡራን ጋር አዋህዶ አነጋግሮና አስተዛዝቦ ያስተክዘናል። በጣም ወድጀዋለሁ። ዳኘ በዚህ ስራ ላይ የተለየ የቪዲዮ ቀረጻ ሊደረግበት እንደሚገባና ሙዚቃው እንደገና ሊቀናበር እንደሚችል እጠቁማለሁ። በተጨማሪም ጋሽ ሐዲስ ዓለማየሁ በፊደል ዙሪያ የማይታሙና ጥንቁቅ በመሆናቸው ስማቸው ሐዲስ እንጂ አዲስ ወይንም አዲስ እንዳይደል አውቀን እንታረም አዳምጡት ይላል ጋዜጠኛው። ድምፃዊ ዳኘው አለም በደብረ ማርቆስ ከተማና በተለያዩ ቦታዎች የመልካም ስራዎች ላይ አይጠፋም። መልካምነቱ የቅንነቱ ከደግነት ቤተሰብ መውጣቱን ያመለክታል። በሙያው ለሀገር ከሚያደርገው አስተዋጽኦን በተጨማሪ በተለያዩ ድጋፎች ይሳተፋል። ድምፃዊ ዳኘው አለ እንደ አብነት የተወሰኑትን ከሚሰራቸው ብንገልጽ ሁሌም በየዓመቱ የትንሳኤ በዓልን አስመልክቶ ለአቅመ ደካሞችና የጎዳና ልጆች ለተከታታይ 5 ዓመታት በሬ ይገዛል። በጉዛምን ወረዳ የጉዳ ቀበሌ አባ ሩፋኤል ቤተክርስቲያን የአጥር በር ከ100 ሺህ ብር በላይ በማውጣት አሰርቷል። በደብረ ማርቆስ ከተማ ከሚገኙ የሙስሊም ማህበረሰቦች መካከል አቅመ ደካሞችን የረመዳን ጾምን በሚገርፉበት ወቅት ከወጣቱ ባለሀብት አቶ ጌታሰው ገዳሙ ጋር በመሆን ድጋፍ ያደርጋል። ድምፃዊ ዳኘው አለ በሀገራችን ኢትዮጵያ በሚደረጉ የመልካም ስራዎች ላይ በሙያው ለመሳተፍ ዝግጁ የሆነ በርካታ ስራዎችን የሰራ ወደፊትም በተለያዩ መልካም ድርጊቶች የማናጣው ጀግናችን ነው ሲል ማርዳ መልቲሚዲያና ፕሮሞሽን አመስግኖታል። ዳኘ በሁሉም ልብ ውስጥ ያለ ጎበዝ ድምፃዊ ነው። ስራዎቹ ዘመን የማይሽራቸው፣ ድምፁ ለብዙዎች ፈውስ ነው። የዝግጅታችን ተከታታዮች እናንተስ ከዳኘው አለ ስራዎች የምታስበልጡት የቱ ነው? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።